የምር ለእንለካው ሩታ ስነስርዓት የምር በዚህ ልክ እኮ ነው ሱሪዎች ማስመጣው እንዲማቀልድም በልጄ እሺ ርዛ እኮ በዚህ ልክ ነው ሱሪዎች ማመጣው። የምር ሱሪዎች በዚህ ልክ ነው ማመጣው እኮ ይህን ይዘህ ለክተህ እንዴ ይደብረኝ ማለት ዋይ እንዳይደብርሽ ብቻ አንቺ ብቻ ዋናው ፈታ በይ። ለማንኛውም ፋሚሊ ማካውኑ ነገ ከነገ ወዲያ ብዙ ነገር ሊፈጠር ይችላል። ከሀዲ እንኳን ገና በነገራችን ላይ አብረሽ እኔን የሚተካልሽ ግን ማንም እንደማይኖር በደንብ ጠንቅቀሽ ማወቅ አለብሽ። ኦኬ አብርሃም በማንም ሊተካ አይችልም። አንደርስታንድ ማን ነበር አብርሃም? ገጣሚ ጥሩ ነው። እንዲህ አብዛኛው ወንድ ልጅን ጉዳት እያብራራው ነው ያለው። ባይዘዌ ወንድ ልጅ ያው በውስጡ ስለማይናገር ነው እንጂ ማለት ነው ብዙ መናገር የሚችላቸው ነገሮች ቢኖሩ ጉዳቱን ስሜቱ ያው አሁን ያው ሁሉ ነገር አብሮ እንዳላሳለፈ ሰው ሆና ሴት ያውቃል ኬት አውቃለሁ አለች። እኔንም አታውቂኝም ይገባሃል። ያኔ ነበር አላውቅህም ማለት። እሺ ለማንኛውም ያኔማ መቼ ገባት እንደ አይነት ሰው መሆን ጊዜ ያለሽ አሁንም ቢሆን ከቻልሽ ሳይ ነብር እኮ ነው በነገራችን ላይ ነብር ምን አገባ አያገባም። አንተ ኑሮህን መጥተህ እየኖርክ አይደል? ምን ታሽቃብጣለህ? የወንድ ልጅም ባንደ ይዞ አይቀርም። አንድ ሴቶች ዋጋ ተከፍያለሽ። ኧረ እናስመሳዮች ነገር ነበር ይቅርብኝ። ሴቶች በሙሉ ትላለህ እምባዬ ሴቶች በሙሉ ስንት ሴት ነው የጎዳል? እንደዚህ ነው የፈሰሰ ወይስ ቅሪበልት ባለጌሮች ነው? እኔ ምንም አልወጣኝም። የምታወራቸው እኔ ምንም አላልኩም። የምር አስተካክል። አሁን ዛሬ ያወራሻቸው ነገሮች በሙሉ ትክክል አይደል? በጣም መንፈስ ቅዱስ። ውድ ቤተሰቦቼ መጥቼላችኋለሁ። እንግዲህ ዛሬ ደግሞ እስቲ በማታው ቪዲዮ ከበሽ ቪዲዮ ለቀው ነበር እና አብርሽና ሩታ መቀለጃ መሳቂያና የሱ መድብርት ሲደብረው እሷን እንደሚፈልጋት በቃል ስለጠየቃት ነው እንደ አለችውና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኔ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ በማታው ቪዲዮ ነው የመጣሁት። እንግዲህ የመጣች ተኝ ቤታችን ሰፊ ነው ብላለችና እርግዝና መጫወቻ እየሆነ ነው እንደገና በቶክቶክ ሌላ በዩቲዩብ ሌላ እያረጉ ሚዲያውን እያግማሙት ነው ያሉትና ሩታ ሀብቴ ሲመክሯት ይብስባታል መሰለኝ። አሁንስ ወደ ሩታ መምጣት አለብኝ ብዬ አስባለሁ። ለምን ብትሉ አንድ ወንድ ልጅ መጠቀሚያና ለመሸቀለያ ሲያደርገኝ ራሴ ካላስከበርኩኝ ማንም ሰው አያከብረኝም። እኔ እየመረራችሁ ማንም ሰው ስለኔ አይመለከተውም። ስለተመቻችሁ ላይክ ታረጋላችሁ፣ ኮሜንት ትጽፋላችሁ። ካልተመቻችሁ ደግሞ የፈለጋችሁትን ፏፊ የትክክል አይደለም። ህይወት መቀለጃ አይደለም። እርግዝና መቀለጃ አይደለም። እርግዝና መንከባከብ በፈለገ ድሮ ነበረ። ዛሬም ሲጀመር ዛሬ ለራሱ ምን እንዳለ ልንገራችሁ። እናትና አባቱ አይፈልጉትም። ታይፈለገ የተመጣ ልጅ አለ። ምን ማለት ነው? ባለትዳር ሰው እኮ ፈልጎ የሚወልድ የለም። መውለድን እንኳን አይተናል። ትዳር ከያዝን በኋላ በመጣበት መቀበል እንጂ ሰው ሊፈልገው እኮ የሚወልድ የለም። ትዳር ነው ያለነው። ሐላል ትዳር ላይ ያለ ሰው ዛሬ ልወልድ ነገ ልወልድ ብሎ አይወልድም መቼም። እንደኛ እንደ ሙስሊም ነው ግን እኔ የምናማዋራው በመጣበት መቀበል እንጂ ዛሬ ወልዳለሁ፣ ዛሬ ሴት ወልዳለሁ፣ ዛሬ ነገ ወልዳለሁ ብዬ አስቤ አላውቅም። ልጆችን ሰወልድ ይመጣል እቀበላለሁ፣ አለቀ የማውቀው። እሱ ግን የእሷን ኑሯን ለመንካት እሷን ዝቅ ለማድረግ የሚሞክረው ነገር ኦዲየንሶቼ ይላል። ደግሞ ኦዲየንሶቼ ለሰው ነው እንደ እሱ ህይወት የሚመራው ለሰው ለኦዲየንስ ነው እንደሚኖረው። መቼ ነው የሚሰለጥነው ግን ይሄ አብርሽ የሚባል ሰውዬ መቼ ነው የሚገባው ግን? እኛ ዓለም ከሰለጠነኝ ምን ዘመን በባምበርስ አይደለም እኮ እኛ የሰለጠነው። ይሄ ልብስ የመጣው ዛሬ ጊዜ ነው እንዴ? ምን ዘመን እኔ ልጆችን ስወልድ የዛሬን 17 ምናምን ዓመት መጥቷል። የብር እጥረት እንጂ የማንኛውም ነገር ድሮም አለ። ግን አለማወቁና የገጠር ጅራጅር እንደሆነ ነው ያወቅኩበት እኔ በዚህ ቪዲዮ ላይ ማለት ነው። ግን ለእንዲህ አይነት ሰው እንደው እውነት ፋሚሊ በጣም ነው የሚያሳፍረው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ሩታ ሀብቴ እንግዲህ ሜካፕ እናድርግ አንድ ላይ
በቃ የመጨረሻው እንትን ላይ 11ኛው ላይ ጊዜ ስጭኝ። እሷም አናቅታበታለኝ። እንደ ሩታ እኮ ስማርት የለም በነገራችን ላይ አናቅታበታለኝ። እኔ የምናደደው በመምጣቷ ነው። ሲጠራት ለምን እንደምትመጣ የእሱ ጥሩ ነገር እንደማይናገር እያወቀኝ በመምጣቷ በጣም የምናደደው በእውነት። ለምን እሱ ተመርዟል ቅንጭላቱ። በቃ አስተሳሰቡ ዜሮ ነው። የወንድ ልጅ አስተሳሰብ አይደለም የሚያስበው። ስሜት የሚባል በቃ የሰው ልጅ ሴት ልጅ ይሰማታል። ለኦዲየንስ ጥንቃቄው ኦዲየንስ እንዳይቀየመው ኦዲየንስ ይሄን አርግ ያሉትን እንደሚያደርግ አሁንም ኦዲየንሶች እንደዚህ አርጉል እንደዚህ አይደለም። አላማ ቢስ እውነት የማይረባ ወንድ ላይ አታፍቅሩ ነው። በእውነት ለወንዶች ነው የምናገረው። አንተ ነው እኮ እንደውም ወንድ ልጅ እንድንሸሽ ያደረከን። ፍቅር እንደሌለና ሴት ልጅ ስታረግዝ እንደምትጣል ያስተማርካቸው ወንዶችን አንተ ነህ። ልብ በል መጀመሪያ የምትናገረው ንግግር በእውነት በጣም የሚያስጠላው። አንዳንድ ጊዜ ንግግሩ ጭቃ ምንም የማያውቅ መቀለጃ። የእሷ እርግዝና እሷ ሁሉን ነገር አወጣለታለች። በእውነት የሰው ልጅ እዛ እንደዛ እንደቃቃ ሲጫወት መሳቅ አይቀርም እንጂ ምንም ቦታ አይሰጠውም። ቦታ እንደው ሩታ ሀብቴ በሰላም ወልዳ እንደው ይሄንን ዳይበር የሆነ ሰውዬ እንደው ታስለቅስልን እሰራላታለሁ አለ። ደግሞ እንዳለ አሁንም ትቢት ውስጥ ነው ያለው። በቃ ምንም የእሷ ስሜት እሷ ትጎዳለች፣ እሷ ቀኗ ገብቷል ምናምን የለም በቃ አውዙ ቢላሂ ሚነ ሸይጣን ረጂም። በእውነት እንዴት አይነት ማህበረሰብ ያሳደገው ሁሉ ጋጠወጥ ቤተሰብ ያሳደገው በእውነት እንደዛ ብለው እኔ በትክክል ስነ ስርዓቱ ነው የማይመቸኝ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻው እኛ ማለት ነው ሩታ ስላለች ነው ቪዲዮ ሄደን አየነው። ከሩታ ባትኖር ኖሮ የሱ ዩቲዩብ ተተውን ምን ዘመን ትተናል። ግን ሩታ ስላለኝ እኔ እሱ ቤት ኮሜንት ጽፌ አላውቅም። አልሐምዱሊላህ። ለምን የምጽፈው ምን የሚጻፍ ነገር አለው? የሚሰማ በቪዲዮ እየተነገረው ተደውሎ ሲነገረው እሱ እንደጀጆ በቃ እንደሚችል የሚሰራ ሰው አርግፎ መተው ነው። ላይክ አርጉ የኔ ውድ ፋሚሊዎቼ። አንድ ሰው አውቆ ሲጫወት ቃቃ ይሄ ሁሉ 400 ኦዲየንስ ዝንብ ነው የመሰለው፣ ሰው አልመሰለውም። እና እንደ አይነትን ሰው ማርከስ ነው ማለት ነው፣ መተው ነው። ላይክ እያደረጋችሁ ውዶቼ የኔ ልዩ ቤተሰቦች ውጤታማ በእናንተ በድንቅ ቤተሰቦቼ ነው ዛሬ የደረስኩትና አላህም ቢያስልኝም እናንተ ባታውልኝ እዚህ ቦታ አልደርስም ነበር። ነገር ግን አሁን በምናየው ዩቲዩበሮች አይነት በእውነት ዩቲዩበር መሆን ለካ እንደዚህ ነው እንዴ? በቃ ውሸት እንደ እውነት እየተደረገ ነው እንደሚሰራው እስከምል ድረስ እየደረስኩበት ዘመን ላይ ነው አሁን ያለሁት። ግን ውድ የኔ ቤተሰቦቼ ግሪሶቼ፣ ድሮዎቹ ዋናዎቹ ግሪስ ፋሚሊ ስልኔ ግን በሙራን ነው። ብዙ ሰው ስሙን ቀይሯል ቲክቶክም ላይ ምንም ላይ። እኔ ግን እስካሁን አለሁኝ። ለምን መጨረሻው ሩታስ ወልዳ የራሷን ህይወት እስከምታስተካክል ድረስ እኔም ዩቲዩብ ላይ እንደምታዩኝ ላይክ እያደረጋችሁ የቪዲዮ እስከ መጨረሻ እያችሁ አበረታት የኔ ማሮቼ፣ ስደት እህቶቼ። ክፉ ማመኘት ክፉ ነው። ማታ ብዙዎቻችሁ ኮሜንት ጽፋችሁልኛል። አዎ ትክክል ነው የምትሉም አላችሁ። ሩታዬ አሁንም አቋሟን ማስተካከል አለባት። እሱ በቃ ባጣ ቆይ የሚባል ነገር አለ አይደለ? ባፉ ተናገረው። መጫወቻ ባጣ ቆይ ናት ሩታ ማለት ነው። እና እሷን የማይመጥን ቦታ ላይ አሁንም ነገም ተነገ ወዲያ መኖሯ ለኔ ምንም ነገር ቴንስ አይሰጥም። ሴት ልጅ ራሷን ስታስከብር ራሷ የምትከበረው ተቆሻሻ ህይወት ስትወጣ ነው እንጂ ዝም ብላ እዛ እየተልከሰከሰች ከአንዳንድ ጋጠ ወጥ ወንዶች ጋራ እኔ ጥሩ ነኝ፣ እኔ ጀግና ነኝ፣ እኔ እንዲህ ነኝ ማለት አይቻልም። እሱ በቶክቶክ ሌላ ነገር ያሽቃብጣል። አሁንም ዝቷል። ነገ አሁን ያሽቃበጠ ይመጣል። ዛሬም እንዲያውም ይለቃል። ጠብቁ። እኔ ሄጃ ላይ እሱ ቤት ላይ ነው እንጂ ሰራላታለሁኝ አለ። ወንድነት በቃ የሱ ፉክክር ነው። በቃ እሪ ብላ ትመጣለች አለ። እሰይ ትዳርን በቃ ቁማር መጫወቻ የሱ ይቅርታ በቃ ሴት ልጅ ታመጣባት ሩታዬ ስለምትወደው ብቻ እሪ ብላ ትገባለች። ይሄ የማይመስል ነገር ነው። በእውነት የማይመስል ነገር። ሴት ልጅ ለፍቅር ብቻ ነው የምታለቅሰው። ተተከዳች እውነት አበደን ልቧ አያምንም፣ መቼም አያምነውም።
አሁን አብርሽ የሚያደርገው የራሱን ስሜት ነው እያጣበጣረቀ ወዳ ትመጣለች፣ እሪ ብላ ትመጣለች። ሩታ አሁን እሪ ብላ ትመጣለች። በቃ ሴት አመጣባት። አሁን ሄርሜላ ጋር ነጋሽ ቃበጣ ተነገ ወዲያ ቪዲዮ ደግና ምን አባሽ ታደርጊያለሽ ምናምን አትልም። ምናት ሩታ አትልም። አሁን አትምጣብኝ እዛው ቻለ እያለች ነው። አንድም አትልም። ቪዲዮ ደግና እሷ እያሽቃበጥ አትልም ሩታ መስሎታል። አሁን እሷ ሲስቅ በውሸቱ በሙሉ እየገረማት እንደዚህ ዝም ብላ ፍጥጥ ብላ ስለምታየው ብቻ እሷ ፍቅር እንዳላት ነው የሚያስበው። ሴት ልጅ የቆረጠኝ ነው። አሁን ምንድነው ቁም ነገር? አሁን የማታው ቪዲዮ ቁም ነገሩ ምንድነው? ምንም አታላታለሁ አለ። በቃ በውሸት ማለት ነው ማንነቱን ደብቆ እሷን በውሸት ሊያታላት። አይ አለማወቅ፣ እውነት አለማወቅ። ላይክ እያደረጋችሁ የኔ ውድ ፋሚሊዎቼ በምርጥ ቪዲዮ በአዲስ ነገር በአዲስ እንግዲህ ሩታዬ ቀኗ ገና ነኝ ያለች ነው። እንግዲህ እኛ ደርሳለች እያለ ነበረ። እንግዲህ እስከ 20 እና እስከ 25 እንግዲህ ሙሉም ሊይዝ ይችላል። እንግዲህ በአሁን በምትለው ነገር ቀኔ ገና ነው እያለች ነው። ሜካፕም ገና ነው እያለች ነው። ብቻ በሰላም ይማራት። ከዚህ ካስመሳይ ወንድ እንደው ካልጫ ወንድ ፈጣሪ ያርቃት ነው የምለው እኔ አቋሜ ነው በእውነት። እኔ ከዚህ ሊጋ ተቃጥላ የምትኖር ራሷን ሆና ብትኖር ነው መመርጠው ማለት ነው። ላይክ ሰብስክራይብ እያደረጋችሁ የቪዲዮ እስከ መጨረሻ እያችሁ አበረታቱ ይላለሁኝ። ውዶቼ ማሮቼ፣ የኔ ንግስቶች በጣም ነው የምወዳችሁ፣ በጣም አከብራችሁ። አንድ ሰው ለራስ ብለ ጣፍጥ ይላልና ለራሱ ብሎ ካተስተካከለ ለሩታ ብሎ መስተካከል አይችልም። የሰው ልጅ የራሱ ህሊና ፈቅዶ ለራሱ ለስሙ ካልተጠነቀቀ ለአንድ ሰው ለአንድ ሴት ብሎ ይቀይራል ምናምን ማለት ይሄ ዘበት ናት። ላይክ አድርጉ። ወዳችኋለሁ። በሌላ ቪዲዮ እስከመጣ ሰላም ሁኑልኝ።